ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም አርዕስተ ጉዳዮቹን። ህወሓት ዳግም በሁለት ግንባሮች ውጊያ መክፈቱ ተሰማ። ያለ ጦርነት መኖር የማይችለው ህወሓት በወልቃይት ተኩስ መክፈቱና በተከዜ ህዝብና በህወሓት ታጣቂዎች መካከል የተኩስ ልውውጥ መደረጉ ታውቋል። ተከዜን በሚፋጅ ሰዓት እያጠረው በኮሎኔል ደመቀ ዘውዱ የሚመራው የተከዜ ህዝብ አስደናቂ ጀብዱ መፈጸሙም ተሰምቷል። አነጋጋሪውን ዜና እናስደምጣችኋለን። ወሬ ደግሞ የክልሉ ጊዜ አስተዳዳሪ ጀነራል ታደሰ ወረደ ዛሬ ከጠቅላይ ሚኒስትሩ ጋር ተገናኝተዋል። በመቀለ ግን እነ ፈትለወርቅ ሞንጆሪኖ አስተዳደሩን ለመገልበጥ እንቅስቃሴ ጀምረዋል ተብሏል። በትግራይ ምን እየሆነ ነው? ታደምጡታላችሁ። እውነት ነው። ቃል የእምነት ዕዳ ነው። ቃል በገባነው መሰረት ጥንቅቅ አድርገን የገነባነውን ባለ 17 ወለል አፓርትመንት ለውድ ደንበኞቻችን ባስረከብን ማግስት ወደ ሁለተኛው ፕሮጀክታችን እጃችንን ለስራ አንስተናል። ነፋሻማ ስፍራ የመዲናችንን ማራኪ እይታ በእጁ የሚያደርጉበት በ1 ኪሎ ሜትር ርቀት ውስጥ 16 በላይ ኤምባሲዎችና አዲሱን ቤተመንግስት በሚያገኙበት በእንግሊዝ ኤምባሲ ሁለተኛ ሳይታችንን እንሆ ብለናል። ሰመር ሪል ስቴት እጅግ ዘመናዊ አፓርትመንትን ከባለ 2 እስከ ባለ 4 መኝታ በካሬ ከ88 ሺህ ብር ጀምሮ በ10% ቅድመ ክፍያ ደግሞ የማያገኙትን እድል የግሉ ያድርጉ። ለአንድ አባወራ 2 የመኪና መቆሚያ፣ 5 ሊፍቶች፣ ጂምና ስፓ፣ የመዋኛ ገንዳ ያካተተው ሳይታችን ከ50% የባንክ ብድር ጋር አቅርበንሎታል። ከምቹና ከተራዘመ ያከፋፈል ስርዓት ጋር 30% ድረስ በሚደርስ ቅናሽ ተጠቅመው የቤት ባለቤት ይሁኑ። ለ10 ደንበኞቻችን ባዘጋጀነው የ5% ልዩ ዕድል እንድትጠቀሙ ከታች ባለው ስልክ ይደውሉ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩም በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። ህወሓት ዳግም በሁለት ግንባሮች ውጊያ መክፈቱ ተሰማ። ያለ ጦርነት መኖር የማይችለው ህወሓት በወልቃይት ተኩስ መክፈቱና በተከዜ ህዝብ በህወሓት ታጣቂዎች መካከል የተኩስ ልውውጥ መደረጉ ታውቋል። በአማራ ክልል ስር በተደራጀው የወልቃይት ጠገዴ ሰቲት ሁመራ ዞን በትናንትናው ዕለት በታጣቂዎች መካከል ተኩስ መደረጉን በስፍራው የሚገኙ የገበታ ሚዲያ ምንጮች ተናግረዋል። ለተኩስ ልውውጡ ምክንያት የሆነው የተከዜ ህዝብ ታጣቂዎች ወታደራዊ ካምፓቸውን ለቀው ከወጡ በኋላ የህወሓት ታጣቂዎች ካምፑን መቆጣጠራቸውን ተከትሎ ነው። ይህ የተከዜ ህዝብን የመከላከያ ሰራዊት የጋራ ወታደራዊ ካምፕ የሚገኘው አባ ሻሮ እርሻ በተባለ ስፍራ ላይ ሲሆን ቦታው እጅግ ስትራቴጂክ እንደሆነ የገበታ ሚዲያ ምንጮች ያስረዳሉ። ከትናንት በስቲያ በዚህ ካምፕ የሚገኙ የተከዜ ህዝብ ታጣቂዎች ወታደራዊ ካምፑን ለቀው መውጣታቸውን ተከትሎም በቅርብ ርቀት ላይ የሚንቀሳቀሱት የህወሓት አርሚ 70 አባላት ካምፑን መያዝ ችለዋል። ይህን ተከትሎም በአካባቢው ሰዓታትን የፈጀ ከባድ ውጊያ በሁለቱ ኃይሎች መካከል ተደርጓል። ገበታ ሚዲያ ከገለልተኛ አካላት ማረጋገጥ ባይችልም አንድ የአካባቢው ምንጭ ግን በዚህ ውጊያ በርካታ የአርሚ 7 ታጣቂዎች እንደተገደሉና እንደቆሰሉ ነግረውናል። 4 የታጣቂዎቹን አስክሬን በዓይኔ ተመልክቻለሁ የሚሉት እኚሁ ምንጭም ከተኩስ ልውውጡ በኋላ የአርሚ 7 ታጣቂዎች ወደ ሱዳን ግዛት መሸሻቸውን ለአንድ አፍታም ተናግረዋል። በአማራና ትግራይ ክልሎች መሃል ውዝግብ በሚነሳበት የወልቃይት ጠገዴ ቀጠና የጸጥታ ችግሮች ከዕለት ወደ ዕለት እየተባባሱ ነው። በዚህ ቀጠና ካለፉት ወራት ወዲህ የህወሓትና የፌዴራል መንግስት ኃይሎች ከፍተኛ ቁጥር ያለው ሰራዊታቸውን እያስጠጉ እንደሆነ የተለያዩ ምንጮች አረጋግጠዋል። ወዲህ ደግሞ የክልሉ ጊዜ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ዛሬ ከጠቅላይ ሚኒስትሩ ጋር ተገናኝተዋል። ሌተናል ጀነራል ታደሰ ወረደ ዓመታዊ የአፈጻጸም ሪፖርታቸውን ለጠቅላይ ሚኒስትር አብይ ማቅረባቸውም ተሰምቷል። ጠቅላይ ሚኒስትሩ ዛሬ ጠዋት በትግራይ ክልል ጊዜ አስተዳደር ፕሬዝዳንት ታደሰ ወረደ ዓመታዊ የአፈጻጸም ሪፖርት ቀርቦላቸው በውጤቶቹ ላይ ግምገማና ውይይት መደረጉን የጠቅላይ ሚኒስትር ጽሕፈት ቤቱ መረጃ ያሳያል። ከውስጥ ታዋቂ ምንጮች እየተሰሙ ባሉ መረጃዎች ደግሞ የጀነራል ታደሰ ወረደ የስልጣን ዕድሜ ለ6 ወራት መራዘሙ ታውቋል። ጉዳዩ ቅርበት ያላቸው ምንጮች የጀነራሉ የስልጣን ቀነ ገደብ ለሚቀጥሉ 6 ወራት እንዲራዘም የተወሰነው በዛሬው ስብሰባ ላይ ነው ብለዋል። ይህ ውሳኔ በሚቀጥሉት ቀናት ይፋ ይሆናልም ተብሏል። ጀነራል ታደሰ ወረደ የስራ አፈጻጸማቸው ደካማ እንደሆነ በበርካቶች የሚተቹ ሲሆን ይህ እየታወቀ የስልጣን ገደቡ መራዘሙ ትልቅ ጥያቄን አስነስቷል። በሌላ በኩል በፈትለወርቅ ሞንጆሪኖ የሚመራው ቡድን በመቀለ መፈንቅለ አስተዳደር እየተንቀሳቀሰ ነው ተብሏል። የትግራይ ጊዜ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከጠቅላይ ሚኒስትሩ ጋር ለመምከር ወደ አዲስ አበባ ሲመጡ የስልጣን ጊዜያቸው ሊራዘምላቸው እንደሚችል ቀድመው የገመቱ እነዚህ አካላት አስቸኳይ ስብሰባ በመጥራት የፌዴራል መንግስቱ ይህን የሚያደርግ ከሆነ ጀነራሉ ሳይመለሱ በወታደራዊ አዛዦች በኩል መፈንቅለ መንግስት እንዲደረግ
መወሰናቸው ታውቋል። አሁን ከጠቅላይ ሚኒስቴር ጽህፈት ቤት የሚወጡ መረጃዎች እንደሚያሳዩት የጀነራል ታደሰ ስልጣን መራዘሙን ተከትሎ በትግራይ መፈንቅለ አስተዳደር ለማድረግ ዝግጅቱ ተጧጡፏል ተብሏል። በቀጣይ መረጃችን ፌዴራል ፖሊስ ከ50 በላይ ሴቶች እንዲደፈሩና ከ100 በላይ ለሞት ዳርጓል ያለውን ህገወጥ የሰዎች አዘዋዋሪን ያዘ። የኢትዮጵያ ፌዴራል ፖሊስ ከ50 በላይ ሴቶች እንዲደፈሩና ከ100 በላይ ሰዎችን ለሞት የዳረገ ነው ያለውን ህገወጥ አዘዋዋሪም ትግራይ ክልል ሽረ ከተማ በቁጥጥር ስር መዋሉን አስታውቋል። ፖሊስ ሰኞ ዕለት መጋቢት 28 ቀን 2018 በወጣው መግለጫ ከ3000 በላይ ሰዎችን በህገወጥ መንገድ በማዘዋወር የተጠረጠረውን ይትባረክ ዳዊት ወይንም ክብሮም የተባለው ግለሰብ ከ9 ግብረ አበሮቹ ጋር በቁጥጥር ስር መዋሉን አስታውቋል። ህገወጥ አዘዋዋሪ ቡድኑም ከ2010 ጀምሮ በርካታ ወጣቶችን ከኢትዮጵያ፣ ከሱዳን፣ ከኤርትራ፣ ከጅቡቲ፣ ከኬንያና ከሶማሊያ በመመልመል ወደ ሊቢያ ይወስድ እንደነበረ ፖሊስ በመግለጫው ላይ ጠቅሷል። ህገወጥ አዘዋዋሪዎቹ ሊቢያ ውስጥ ተጎጂዎቹን አግተው የሚያሰቃዩባቸው 5 መጋዘን እንዳላቸውና በዚህ አደገኛ ወንጀል ከ3 ቢሊዮን ብር በላይ ሲያንቀሳቅሱ እንደነበረ ፖሊስ አስታውቋል። ይህ የህገወጥ የሰዎች አዘዋዋሪዎች ቡድን ሊቢያ ውስጥ ባዘጋጀው መጋዘን ስደተኞችን በማገት የተለያየ መጠን ያለው ገንዘብ ከቤተሰቦቻቸው በማስላክ ገንዘብ ያልከፈሉትን በቀን አንድ ጊዜ ብቻ በትንሹ እንዲመገቡ በማድረግ እንደሚያሰቃይም ተገልጿል። ከዚህ በተጨማሪም ገንዘብ መክፈል ያልቻሉትን በጎማ በዱላና በኤሌክትሪክ ገመድ በሰንሰለት እጅና እግራቸውን አስረው በመግረፍና በማስገረፍ የውሃ ማሸጊያ ፕላስቲክ አቃጥለው ሰውነታቸው ላይ በማንጠባጠብ ከፍተኛ ስቃይ እያደርሱ ነበር ተብሏል። ይህ የቡድኑ ድርጊት የበርካታ ስደተኞች ህይወት ማለፉን፣ የአካለ ጉዳት እንደደረሰባቸው፣ ሴቶች እንዲደፈሩና ከፍተኛ አካላዊ ስነ ልቦናዊ ጉዳት እንዲደርስባቸው ማድረጉን ፖሊስ በምርመራው ማረጋገጡን ጠቅሷል። የፌዴራል ፖሊስ በመግለጫው ላይ ከ100 በላይ ተጎጂዎችና ቤተሰቦቻቸውን በአገር ውስጥና ከአገር ውጪ ምስክርነት ቃል የመቀበል ስራ መስራቱንም ጨምሮ ገልጿል። በቀጣይ መረጃ በቀይ ባህርና በፋርስ ባህረ ሰላጤ አካባቢ የተባባሰ የመጣው የጸጥታ ቀውስ በዓለም አቀፍ የንግድ መርከቦች ፍሰት ላይ ከፍተኛ ተጽዕኖ እያሳደረ ባለበት በዚህ ወቅት ጅቡቲ ለኢትዮጵያ የሚገቡ የጭነት ምርቶች ቀዳሚ ትኩረት እንደምትሰጥ አስታወቀች። የጅቡቲ ወደቦችና ነጻ ቀጠናዎች ባለስልጣን ሰብሳቢ አቡበከር ኡመር ሀዲም ካፒታል ጋዜጣ በሰጡት ቃለ ምልልስ እንዳረጋገጡት በቀጠናው ባለው ግጭት ምክንያት ቀደም ሲል ወደ ዱባይ ወይም ጀበል አሊ ያመሩ የነበሩ በርካታ መርከቦች አሁን ላይ መዳረሻቸውን ወደ ጅቡቲ በመቀየር ላይ ይገኛሉ። የወደቦች አቅምና የመርከቦች ፍሰት የድንገተኛ የመርከቦችን ፍሰት መጨመር በወደቦች ላይ የስራ ጫናና መጨናነቅ ሊፈጠር ይችላል የሚል ስጋት ቢኖርም ጅቡቲ ያሏት 6 ዘመናዊና ትልቅ የባህር ወደቦች ይህንን ጫና የመቋቋም ሙሉ ብቃት እንዳላቸው ሰብሳቢው ገልጸዋል። በመሬት ትራንስፖርት ላይ ሊፈጠር የሚችለውን መጨናነቅ ለመቀነስም ግጭቶችን ከመርከብ ወደ መርከብ የማሸጋገር ስልት ጥቅም ላይ እንደሚውልም ተጠቁሟል። ለኢትዮጵያ የተሰጠው ልዩ መስመር የጅቡቲ መንግስት ለኢትዮጵያ ኢኮኖሚ ስትራቴጂካዊ የሆኑ ምርቶች በተለይም እንደ ማዳበሪያ ያሉ የግብርና ግብዓቶች ያለምንም መስተጓጎልና መዘግየት እንዲስተናገዱ ልዩ መመሪያ ማውረዱን አቶ አቡበከር አረጋግጠዋል። ይህም የክልሉ የጸጥታ ሁኔታ ቢዋዥቅም የኢትዮጵያ ንግድ መስመር እንዳይስተጓጎል ለማድረግ ታስቦ የተወሰደ እርምጃ መሆኑን ገልጸዋል። የጸጥታ ስጋትና የጅቡቲም አቋም የየመኑ ሁቲም አማጽያን በቀይ ባህር ላይ በሚንቀሳቀሱ መርከቦች ላይ የሚሰነዝሩትን ጥቃት በተመለከተ ጅቡቲ የጥቃቱ ኢላማ እንደማትሆን ባለስልጣኑ ያላቸውን እምነት ገልጸዋል። ለዚህም እንደ ምክንያት ያቀረቡት የጅቡቲ ወደቦች መገኛ ከባቢል መንደብ በስተደቡብ መሆኑ ወደቦቹ በቀይ ባህር መግቢያና በህንድ ውቅያኖስ ደጃፍ ላይ የሚገኙ በመሆናቸው ከቀጥተኛ የጦርነት ቀጠና ነጻ መሆናቸውንም ተናግረዋል። በአጠቃላይ ጅቡቲ የቀጠናውን የጸጥታ ቀውስ ተቋቁማ ለኢትዮጵያ የምታደርገውን የወደብ አገልግሎት በታማኝነትና በቅድሚያ እንደምትቀጥል አረጋግጣለች። ወደ ሌላኛው ጉዳያችን እናመራለን። ትራምፕ ኢራን ከስምምነት ላይ ካልደረሰች በአንድ ምሽት እንደሚያጠፉ አዛቱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የዓለማችን ወሳኝ የሆነው የነዳጅ መተላለፊያን የሆርሙዞች መጠን እንድትከፍት ባስቀመጡት ቀነ ገደብ የማትስማማ ከሆነ በአንድ ሌሊት እንደሚያጠፏት አስጠንቅቀዋል። ትራምፕ በባህረ ሰላጤ ውስጥ የኃይል ፍሰት የሚያካትት ተቀባይነት ያለው ስምምነት በአሜሪካ ሰዓት አቆጣጠር እስከ ማክሰኞ 20 ሰዓት ረቡዕ ሌሊት 9 ሰዓት ድረስ አስቀምጠዋል። ትራምፕ ዋይት ሃውስ በሰጡት ጋዜጣዊ መግለጫ ወቅትም በኢራን ውስጥ ምክንያታዊ መሪዎች በቀና ልቦና የተደራደሩ እንደሆነ እንደሚያምኑ ተናግረዋል። ነገር ግን ውጤቱ እስካሁን ድረስ ምን እንደሆነ አልታወቀም ብለዋል። ኢራን ጊዜ የተኩስ አቁም ስምምነት ላይ የቀረቡ ሀሳቦችን ውድቅ አድርጋ በምትኩ ግጭቱ በቋሚ
ተፈጻሚነት እንዲቆምና ማዕቀቦች እንዲነሱ ጥሪ አቅርባለች። ትራምፕ ጋዜጣዊ መግለጫውን የሰጡት ከአሜሪካ ጦር ኃይል የጋራ እዝ ሊቀመንበር ጀነራል ዳን ኬን እና ከመከላከያ ሚኒስቴሩ ፔት ሄግስቴን ጋር ነው። ባለስልጣኑ መግለጫው የሰጡት የአሜሪካ ጦር በደቡባዊ ኢራን የተከሰተው ኤፍ-15 የተከሰከሰው ኤፍ-15 ተዋጊ አውሮፕላን አብራሪና የመሳሪያ ስርዓት ባለሙያን በተሳካ ሁኔታ ማዳን ከቻለ ጥቂት ቀናት በኋላ ነው። የትራምፕ አብዛኞቹ አስተያየቶች የበረራ አባላቱን ለማዳን የተደረገውን ጀግንነት ማሞካሸት ላይ ያተኮረ ሲሆን የሆርሙዝ የባህር ወሽመጥ ማክሰኞ በተያዘለት የጊዜ ገደብ እንደገና ካልተከፈተ አሜሪካ በኢራን የኃይልና የትራንስፖርት መሰረተ ልማቶች ላይ ጥቃት ልትሰነዝር እንደምትችል በድጋሚ አስጠንቅቀዋል። መላው አገሪቱ በአንድ ሌሊት ሊጠፋ ይችላል፣ ያ ምሽት ደግሞ ነገ ማታ ሊሆን ይችላል ሲሉ ሰኞ ዕለት ተናግረዋል። የጊዜ ገደቡ ካለፈ በኋላም ኢራን ወደ ድንጋይ ዘመን ትመለሳለች ሲሉም ትራምፕ አክለው ገልጸዋል። ድልድይ አይኖራቸውም እያሉት ፕሬዝዳንት ትራምፕ ምንም አይነት የኃይል ማመንጫ አይኖራቸውም ሲሉም ዝተዋል። ኢራን ቀደም ሲል የአሜሪካን ጥያቄዎች ውድቅ ብታደርግም ትራምፕ ተከታታይ የኢራን መሪዎች በአሜሪካና በእስራኤል ጥቃቶች ከተገደሉ በኋላ ቴህራን በቅን ልቦና እየተደራደረች እንደሆነ ያላቸውን ተስፋ መናገራቸውን ቀጥለዋል። የሚሆነውን እናያለን ሲሉ ያላቸውን ተስፋም ገልጸዋል። እየተካሄደ ስላለው ውይይት መረጃ ያላቸው አንድ የቀጠናው ባለስልጣን በማንኛውም ድርድር ውስጥ ትርጉም ያለው ለውጥ ያለ ተኩስ አቁም ስምምነት ሊከናወን የሚችልበት እድል አነስተኛ ነው ብለዋል። ስማቸው እንዳይጠቀስ የጠየቁት ባለስልጣኑ የሚደረጉት ንግግሮች ውስብስብ የሆኑት የኮሙኒኬሽን መቋረጥ በመኖሩ ከኢራን ባለስልጣናት መልእክቶችን ለማድረስም ሆነ ለመቀበል አስቸጋሪ በመሆኑ ነው ብለዋል። ለኢራን መልእክቶችን ለማስተላለፍና ምላሽ በሚፈለገው ጊዜ ማግኘት አይቻልም ሲሉ ባለስልጣኑ ገልጸዋል። አማካይ ምላሽ የማግኛቸው ጊዜም አንድ ቀን ወይም ከዚያ በላይ ነው። ፓኪስታን፣ ቱርክና ግብጽ ሁሉም አሜሪካና ኢራን ለማደራደር በሚደረገው ጥረት ውስጥ ተሳትፈዋል። ትራምፕ ስለ አስተዳደሩ የወደፊት እቅዶች ሌሎች ዝርዝር ነጥቦችን መናገር አልፈቀዱም። ምርጥ እቅድ እንዳላቸው ነገር ግን ለመገናኛ ብዙሃን እንደማያሳውቁ ገልጸዋል። የህግ ባለሙያዎች በኢራን መሰረተ ልማት ላይ ሆን ተብሎ የሚፈጸምና ቀጣይነት ያለው ጥቃት የጦር ወንጀል ሊሆን እንደሚችልም አስጠንቅቀዋል። ሁሉንም የኃይል ማመንጫዎች ማውደም፣ መንግስትን ወደ ድርድር ጠረጴዛ ለማምጣት በሚል በሲቪሎች ላይ የኃይል እርምጃዎችን ለመውሰድ ማስፈራራት፣ እነዚህ ነገሮች በሙሉ ህገወጥ ናቸው ሲሉ በኦባማ የስልጣን ዘመን የብሔራዊ ደህንነት ምክር ቤት የህግ አማካሪ የነበሩት ቴስ ብሪጅማን ለቢቢሲ የአሜሪካ ጋር ሲቢኤስ ገልጸዋል። ቀደም ሲል ትራምፕ ይህ እንደማያሳስባቸው ተናግረው የኢራን ህዝብ ነጻነትን ለማግኘት መከራ ለመቀበል ፈቃደኛ እንደሚሆንም ተናግረዋል። ፕሬዝደንቱ በግጭቱ ወቅት ለአሜሪካ ድጋፍ ማድረግ አልቻሉም ያሏቸውን ቁልፍ አጋሮቻቸውን ዩኬ፣ ኔቶና ደቡብ ኮሪያ ላይ ዳግም ትችት ሰንዝረዋል። ይህ በኔቶ ላይ ፈጽሞ የማይጠፋ ምልክት ነው ሲሉ አሜሪካ ዩኬን እንደማትፈልግ ተናግረዋል። አሜሪካ ጦርነቱ ከተጀመረበት ጊዜ ጀምሮ በኢራን ከ13,000 በላይ ጥቃቶች መፈጸሟን ሰኞ ዕለት ከአሜሪካ ጦር ማዕከላዊ ኮማንዶ የወጣ መረጃ አመላክቷል። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።